ሰላም ጤና ይስጥልኝ። ይህ ዜና ፈለጋባው ነው። ከዘገባው ጋር ናሆም ያብራችሁ ቆያለሁ። በየዓመቱ በድምቀት የሚከበረውን የመልአኩ ቅዱስ ገብርኤል ዓመታዊ በዓል በዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በድምቀት ተከብሯል። በበዓሉ ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ፋኑኤል፣ ብፁዕ አቡነ ፊልጶስን ጨምሮ እንዲሁም የካቴድራሉ አስተዳዳሪ መልአከ ኃይል ተስፋዬ፣ የቤተ ክርስቲያኑ አገልጋይ ካህናት እና ሌሎች አባቶች እንዲሁም መምህር ታሪኩ አበራ፣ ዘማሪት ጸዳለ ጎበዜ፣ የፈለጋባው ሰንበት ትምህርት ቤት ዘማሪያንን ጨምሮ ሌሎች በአቅራቢያ ያሉ አጥቢያ ቤተ ክርስቲያን ሰንበት ትምህርት ቤት ዘማሪያን ተገኝተው በዓሉን በድምቀት አክብረዋል። በዓሉ ከዋዜማው ጀምሮ በድምቀት የተከበረ ሲሆን የመሐሌት አገልግሎት ከምሽቱ 10 ሰዓት ጀምሮ በድምቀት ተከናውኗል። በዕለቱም ሥርዓተ ቅዳሴው ተከናውኖ በፈለጋባው ሰንበት ትምህርት ቤት ዝማሬ ቀርቧል። እንዲሁም ዘማሪት ጸዳለ ጎበዜ ዝማሬዎችን አቅርባለች። ልዩ ያሬዳዊ ወረብም በፈለጋባው ሰንበት ትምህርት ቤት ቀርቧል። ታቦተ ሕጉ ከመንበረ ክብሩ ወጥቶ ምዕመናንን እየባረከ ዑደት ካደረገ በኋላ በብፁዓን አባቶች ቡራኬና ቃለ ምዕዳን የበዓሉ ፍጻሜ ሆኗል። ናቡከደነጾር